በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅዱስ መቃርስ ካልዕ። ይህ ቅዱስ መቃርዮስ መቃርስም ይባላል። ትርጉሙም በሦስቱ መንገድ አይለወጥም። ምክንያቱም ስርወ ቃሉ በዮናኒ ልሳን ብፁዕ፣ ንዑድ፣ ክቡር ማለት ነውና። ከስሙ ቀጥሎ ካልዕ ወይም ሁለተኛ፣ አንዳንዴ ደግሞ እስክንድሪያዊ እየተባለ ይጠራል። ካልዕ ማለት ሁለተኛው የሚባለው ከቀዳማዊ ታላቁ መቃርስ ለመለየ ሲሆን፣ እስክንድሪያ ደግሞ ተወልዶ ያደገባት ሀገር ናትና በሀገሩ ስም ይጠራል። አባ መቃርስ በአራተኛው መቶ ክፍለ ዘመን የነበረ ገዳማዊ ጻድቅና ትሩፈ ምግባር ነው። በዓለም ለ40 ዓመታት ሲኖር እንደ ሕጉ ፈጣሪውን ደስ ያሰኘ ሰው ነው። ጻድቃን እንደ ከዋክብት በበዙበት በዚያ ዘመን የታላቁ መቃርስ ዜና ሰምቷልና ይችን ክፉ ዓለም ከነግሳንግሷ ንቋት በረሃ ገብቷል። እንደሚገባ ስርዓተ ገዳምን ጠብቆ ለአበው ታዞ በጾም በጸሎት በትህትና በስግደት ተጠምዶ ቢያገኘው ፈጣሪ ያከበረው ከፍ ከፍም አደረገው። በዚያ ጊዜም ለታላቁ ገዳም አስቄጥስ መናንያና በምኔት ሊሆን መረጠው። እርሱም እረኝነት ያውቃልና በጎቹን ማለትም መነኮሳትን ከተኩላ ከሰይጣናት ይጠብቅ ዘንድ ብዙ ተጋ። ከብቃቱ የተነሳም ሳያስታጉል ሳይበላ ሳይጠጣ ሳይቀመጥ እንደቆመ እስከ 40 ቀን ይጸልይ ነበር። ሲጸልይ ደግሞ በልቡ እየተቃጠለ በፍቅረ ክርስቶስ ነበርና አጋንንት ይርዱለት ነበር። እርሱ ጸሎት ሲጀምር በገዳሙ ዙሪያ ያሉ አጋንንት እየጮሁ ይሸሹ ነበር። ከተጋድሎ ጽናት ከትህትናው ብዛት የተነሳ ያዩት ሁሉ ትዕቢተኞች ሁሉ በማየቱ ብቻ ይገሰጹ ነበር። በዘመኑም ብዙ ተአምራትን ሰርቷል። አንድ ቀን ከበዓቱ ሳለ አንዲት ጅብ መጥታ ተማጸነችው። ልብሱንም እየጎተተች አብሯት ወደ ዋሻው ቢሄድ ልጆቿ በሙሉ አይነ ስውራን ሆነው አገኛቸው። እርሱም ወደ መሬት ምራቁን ትፍ ብሎ የጅቦችን ግልገል ልጆች አይናቸውን በጭቃ ቀባቸው። ወዲያውም አይናቸው በራላቸው። ስለ ውለታው ብላ ጅቢቱም የበግ ቆዳ እየጎተተች በሌላ ጊዜ አምጥታ ሰጠቻቸው። እንግዲህ ከሰው ልጅ በቀር እንስሳት ውለታን አይረሳምና። ቅዱስ መቃርስም ለወትሮ በባዶ መሬት አፈር ላይ ይተኛ የነበረው ከዚያ በኋላ ግን ያቺ ጅብ ባመጣችለት አጎዛ የሚተኛ ሆኗል። በሀገሩ እስክንድሪያም ለ2 ዓመታት ዝናብ በመጥፋቱ ሕዝቡ ተጨንቀው ነበርና ናልን ሲሉ መልእክት ላኩበት። እርሱ መጥቶ ሲጸልይ መብረቅ የቀላቀለ ዝናብ ጣለ። ዝናቡም ያለማቋረጥ ለ7 ቀናት በመዝነብ ሕዝቡ ፈርተው አባታችንን ስለ ኃጢአታችን እንዳያጠፋልን ለምንልን አሉት። እርሱም በጸሎቱ በፈጣሪው ኃይል እንደወደዱ ዝናቡን አቆመላቸው። የአባ መቃርስን ዜና ሕይወት ተአምራት ተናግሬ አልፈጽምም፣ ግን አንዲት ብቻ ላክል ሁሌ ሳስበው ስለሚገርመኝ ነው። ብዙዎቻችን የጌታችን ስጋና ደም አንቀበልም። ለምን ስንባል ደግሞ ያከበርነውና የፈራነው አስመስለን ኃጢአትን ለመጠገብ ቦታን አጋጣሚን ስለመፈለግ ነው። በተቃራኒው ደግሞ አንዳንዶቻችን መለኮት የተዋህደውን የጌታ ስጋና ደም እንደ ተርታ ነገር ያለ ጥንቃቄ ስንቀበል ይታያል። ነገር ግን ሁለቱም ስህተት ነው። ፈርቶ መራቅም ስህተት ነው። እንደ ተርታ ነገርም ጥንቃቄ ሳያደርጉ መቀበልም ስህተት ነው። ፈርተን ፍርሃቱ ጤነኛ ባይሆንም ስለራቅን በፍርድ ቀን ማምለጥ አንችልም። ለምን? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላልና በቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 52። በድፍረት ለምንቀበልም ስጋው እሳት ሆኖ እንዳይበላን ደግሞ ባይሆን እንዳያሰጥመን ልናከብረው ይገባል። ሳይገባው ከጌታ ስጋና ደም የተቀበለ የጌታ ስጋ ዕዳ አለበት ይለናልና ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ከቁጥር 27። ታዲያ የሚሻለው ለሁላችንም ንስሐ ገብቶ በፍርሃት ሆኖ መቁረቡ ነው። ወደ ቀደመ ነገራችን እንመለስና አባ መቃርስ ወደ በረሃ እንደገባ ስጋው ደሙን ተቀብሎ ነበር። ቅዱሱ ይህን እያሰበ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ የስጋና የደሙን ክብር እያሰበ ለ60 ዓመታት ምራቁን ትፍ ሳይል ሳይተፋ ኑሯል። ለዚህም አይደል አበው ብታከብሩት ያከብሯችኋል ያሉት። አባታችን ቅዱስ መቃርስንም ሊቃውንቱ እንዲህ ሲሉ ያደንቁታል። ኢታሰማስልዎ ለቁርባን ከመህብስት ራቆ አኮኑ ስጋ መለኮት ዘይትላጸቆ
መቃርዮስ አብ እበየ ቁርባን ለአጠይቆ ድረ ተወክፈ በአሚን እንበለ ያብ ናፍቆ መጠነ ዓመታት ስሳ ኢተፋ ምራቆ ብለው አመስግነውታል። ቅዱስ መቃርስ አባታችን ይህ ቅዱስ ሰው በ100 ዓመቱ በ5ኛው መቶ ክፍለ ዘመን አካባቢ በዚች ቀን አርፏል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከክብሩ ከበረከቱ አይለየን። ግንቦት 6 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ መቃርስ ገዳማዊ፣ እናታችን ቅድስት ሰሎሜ ኢትዮጵያዊት፣ አባ ይስሐቅ ጻድቅ፣ ቅድስት ዲላጊና 4 ሴት ልጆቿ ሰማዕታት፣ ቅዱስ ዳናስዮስ ሰማዕት፣ ቅዱስ በንደላኦስ ሰማዕት፣ የታላቁ ኤስድሮስ አባት አባ አሞን ጻድቅ ይታሰባሉ። እኒህ አባ አሞን ጻድቅ ጵጵስናን አልፈልግም ብሎ ለመሾም ሲፈልጉት የሸሻ አባት ነው። ስጋዬን የበላ ደሜን የሚጠጣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜንም የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የቅዱስ ዮሐንስ ወንጌል ምዕራፍ 6 ከቁጥር 53 እስከ 56። ሰላም ለመቃርዮስ በአስቄጥስ ዘተሰይመ እንዘ ይትዓጸፍ ልብሰ ቅድስና ዘባ ሃይማኖት እኑመ ወአሞን ጻድቅ ምስጢራት አምላክ ዘተርጎመ ይስሐቅ ምስለ በንደላኦን ውስተ አውደ ስም ዘቆመ ወዳናስዮስ በአፈ መጥባይት ገድሎ ዘፈጸመ። ሰላም ለሰሎሜ ባሌተ ንጽሕ ቅድስና ዘተጋደለቶ ለፍትወተ ሥጋ በደብረ ሊባኖስ መካና ወከመ ትቅጥል እድዋነ ነፍስ ዘአጥብአት ልቦና ውዲላዪ ዘምስለ ደቂቃ በሀገረ አክሚም ወስና ዘመተርዋ በሞሰርተ ሐጺን ወአልተ መኮንን አርያና ዲላጊ ዘእስና ወደቂቃ ሰማዕታት ወመቃርዮስ ቀሲስ ዘገዳማ አስቄጥስ ማይቶስ ሰሎሜ ድንግል ባልተ ንጽሕና ወተሃራሚት ይስሐቅ ወበንደላኦን ወአሞን ብሁት ወዳናስዮስ ዘተከለለ በአፈ ስሁል መጥባይት። በዕለቱ ከተነሱት ቅዱሳን ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።